ሉቃስ ምዕራፍ 10 ቁጥር 42 ከ38 ጀምሮ ምን ይላል መጨረሻ ላይ እዚህ ክፍል ውስጥ የምናየው አንድ ትልቅ ነገር አለ። ኢየሱስ ወደ ቤተሰቦቹ ወደ ማርታና ማርያም ለኢየሱስ በቃ እንደ ቤተሰብ ናቸውና ከዛ ማለት እንደ ዱሮም ይሄዳል። አንድ ቀን ኢየሱስ ሄደና ማርታ ማርያም የምትባል ይታላት ማርያም ትኩረቷ አሳባምና ህቅዷ ከኢየሱስ አፍ በሚወጣው ቃል ላይ ነው። ማርታስ ከተባለ ማርታ ደግሞ ኢየሱስን ማገልገል ነው። ሁለታቸውም ልክ ናቸው። ምንድናቸው? ሁለታቸውም ልክ ናቸው። ለምን? እቺኛውም ኢየሱስን ያገለገለች ነው። እቺኛውም ከኢየሱስ ቁጭ ብላ እየተማረች ነው። እንደ ሰውኛና እንደ ራሳቸው አስተሳሰብ ሁለታቸውም ትክክል ናቸው። እንደ ኢየሱስ ግን ማርታ ትክክል አይደለችም። ለምን? ኢየሱስ ሊያገለግል እንጂ እዚህ ምድር ላይ የመጣው ሊገለገል አልነበረም። ማርያም ከኢየሱስ ስር ቁጭ ብላ ትማር ነበር። ቃሉን ትሰማ ነበር፣ ትሞላ ነበር፣ ትመገብ ነበር። የሚያስፈልጋትን ሁሉ ወደ ራሷ ትወስድ ነበር፣ ትማር ነበር ከኢየሱስ። እና ማርታ ማርያም መጣችና ማርታ ማርያም ስራ ቢትረዳኝ ምን ይመስላል ብላ ለኢየሱስ ስትጠይቀው ኢየሱስ ማርታ ማርታ በብዙ ትጨነቂያለሽ፣ የሚያስፈልገው አንድ ነገር አለ። የምትጨነቂበት ጉዳይ አይደለም። የሚያስፈልገው ቁጭ ብሎ ከኔ መማር ነው። የሚያስፈልገው ከኔ መስማት ነው። የሚያስፈልገው የምለውን ነገር መቀበል ነው። የሚያስፈልገው ይሄ ነው። አያችሁ፣ ለኢየሱስ ያስፈልጋል ብላ እሷ ተቀበጠችና የምትፈልገው ለማድረግ ያሰበችው ብዙ ነገሮች አሉ። ኢየሱስ ግን ያስፈልጋል ብሎ የሚፈልገው ብዙ ነገሮች አሉ። ኢየሱስ ያስፈልጋል ብሎ የመጣው ነገር የተረዳችው ማርያም ብቻ ነች። ስማ፣ ኢየሱስ ወደ ቤት ሲመጣ ምግብ ለመብላት አይደለም። ኢየሱስ ወደ ቤታችን ሲመጣ ፎቅ ለመስራት አይደለም። ኢየሱስ ወደ ቤታችን ሲመጣ የሆነ የተሻለ መኪና፣ አሪፍ ቤት፣ ህይወት ኑረን እንድንኖር አይደለም። ህይወት ሊገልጥልን ነው። ለማርያም ህይወት ተገለጠላት። ለማርያም መንገድ በራላት። ለመግቢያ አይምሮ በራላት። የምን አይነት በኢየሱስን ከማገልገል አስቀድሞ በኢየሱስ መገልገል። ዋው! አያችሁ፣ አንድ ነገር ልንገራችሁ። በኢየሱስ የሚገለገሉ ሰዎች አይታወኩም። ማርታ እኮ ከኢየሱስ እያልሰማች ስለሆነ ነው እኮ የምትታወቀው። ከኢየሱስ ቁጭ ብላ እየሰማች አይደለም። ስለዚህ ማርታ ምን እየሆነች ነው? እየታወከች ነው፣ እየባከነች ነው። አያችሁ፣ ሰው ከኢየሱስ ካልተማረ ይባክናል። ሰው ከእውቀት ስማር፣ ሰው ከሰው ስማር፣ ሰው ከሆነ ነገር ስማር፣ ሰው ከብዙ ነገር ስማር ይባክናል። አያችሁ፣ አንዳንድ ሰው ምከረው እምቢ ካለ መከራ ይምከረው የሚባሉ አይነት ሰዎች ናቸው። ምከረው እምቢ ካለ መከራ ይምከረው። በሌላ አማርኛ በቃ ሰውየው ባክኖ ይመለስ ነው። ጨርሶ እድሜውን ቀኑን ጨርሶ ይምጣ ነው። ስማኝ በእናት አንድ ነገር ልንገራችሁ። ምንም ነገር ቢጠፋ፣ ምንም ነገር ባይኖር፣ ምንም ነገር ወደ ቤታችሁ ወደ ህይወታችሁ ባይመጣ የኢየሱስ እግር በቤታችሁ ካለ እናንተ ስኬታማ ናችሁ። አዎ፣ ለእናንተ ተሳክቶላችኋል። የእውነት ነው የምላችሁ፣ የእውነት ነው የምላችሁ። ምንም ባይኖር፣ ምንም ባይፈጠር፣ ምንም ባይገለጥ ወደ ቤትሽ ኢየሱስ ከተገለጠ፣ ወደ ትዳርሽ ኢየሱስ ከተገለጠ፣ ወደ አገልግሎትሽ ኢየሱስ ተገለጠ፣ ስላንቺ ኢየሱስ ከበራ ኢየሱስ እግር ስር ሃሌሉያ። አንድ ነገር ንገሩ፣ ከኢየሱስ የተማሩ ሰዎች አይባክኑም። አይባክኑም። ዓለም የሚሰጠው መልክ ላይ ኖራቸው ይችላል። እነሱ ጋር ያለው ግን ዓለም ሊሰጠው አይችልም። መጽሐፍ ሲናገር እንዲህ ይላል። ብዙውን ጊዜ እናገራለሁ። መጽሐፍ ሲናገር እንዲህ ይላል። ኤልሳዕ በተከበበ ጊዜ ሎሌው እዚህ ምድር ላይ ያሉ ወታደሮችን አይቶ አልቆልናል አለ። ሞትን ጨረስን፣ በቃ የመጨረሻ ነው ዛሬ። ጌታዬ ሆይ ምን ትላለህ ሲለው እግዚአብሔር ሆይ አይኑን ክፈት፣ ስማ አለው። ከነሱ ጋር ካለው ይልቅ ከኛ ጋር ያለው
ይበልጣል። እስቲ ከኔ ጋራ ያለው ይበልጣል በሉ። ከኔ ጋራ ያለው ይበልጣል። ይሄ የብሉይ ኪዳን ነው። በአዲስ ኪዳን ግን ከኛ ጋር አይደለም እግዚአብሔር ያለው። መጽሐፍ ሲናገር በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። በአንቺ ውስጥ ያለው ክብር ይበልጣል። ይበልጣል። በእናንተ ያለው ይበልጣል። በአንተ ያለው ይበልጣል። በአንቺ ያለው ይበልጣል። እስቲ በኔ ያለው ይበልጣል በሉ። በኔ ያለው ይበልጣል። ሃሌሉያ። ልንገራችሁ ዋጋችሁ በሰማይ ነው። የሆነ ነገር አነበብኩና አየው ልንገራችሁ እና ሶሻል ሚዲያ ላይ ነው አነበብኩት። ልታዩት ትችላላችሁ። አንድ ሰውዬ በልጅነቱ በለጋ እድሜው ከአባቱ ከእናቱ ከቀየው ከዘመዱ ወጣና ወንጌል ሚሽነሪ ለመሆን ወሰነ። ሄደ ወንጌል ለመስራት ወንጌልን ለመስበክ ሄደ። በጣም ረጅምና ሩቅ አገር ነው የሄደው። ሲሄድ ይህ ሰውዬ በጣም ሩቅ አገር ሄዷል። በወጣትነቱና በለጋ እድሜው ነው ከአገሩ ወጣ። ሲመለስ ግን አርጅቶ ሳለ አንድ ቀን አሰበ። አሁን አርጅቻለሁ ደክሞኛልና ወደ አገሬ ልመለስ አለ። በለጋ እድሜው ነው ከአገሩ ወጣና አሁን አርጅቻለሁ ደክሞኛልና ወደ አገሬ ልመለስ አለ። ምገርማችሁ ይሄን ሁሉ ወደ 80 60 ምናምን አመት ሁሉ ሚሽነሪ ወንጌል ሰብኮ ያለው አንድ ልጅ ብቻ ነው። ከዛ ከልጁ ጋር ተነሱና ወጡ። መርከብ ተሳፍሮ ብዙ ረጅም መንገድ ከሄዱ በኋላ ከተወሰኑ ቀናቶች ወራቶች ከፈጀባቸው በኋላ አገራቸው በደረሱ ጊዜ ብዙ ሰዎች አበባ ይዞ ቆማሉ። ብዙ ሰዎች ብዙ ነገር ይዞ ሰዎችን ለመቀበል ይቆማሉ። ሰውየው እዛ ሀገር ሲሄድ እሱ ያለበት መንገድ እሱ የሚያውቀው ሰፈር ሁሉ ተለውጧል። የሚቀበላቸው ሰው የለም። እና ልጁ እንዲያለው አባቱን እንዲያለው አባ ያለው ለምን ዘወድ እንኳን ሰው እንኳን የለም እንዴ? ለምንድን ነው አንዱ እንኳን የማይቀበለን? ስለዚህ እንዲያለ አባትየው እኛ ሀገራችን አልደረስንም ማለት ሰማጃል። አገራችሁ የደረሰ ሰው ነው ሰዎቹ እየተቀበሉ ያሉት። እኛውን ግን አገር ለምንድን ነው ሰዎች የማይቀበሉን? ስል እኛ ሀገራችን አልደረስንም ማለት ለዛ ነው የማይቀበሉን። አገራችን ስንደርስ በሰረገላ በመላእክቶች በክብር በኃያሉ በኢየሱስ ክርስቶስ ጎን ሆነን ወደ ሰማይ በጌታ በኢየሱስ ስም አሜን። አያችሁ አትታወቁ። ማርታ አለ ለምንድን ነው የምትጨነቂው? ለምንድን ነው የምትታወቂው? አያችሁ ብዙዎቻችን ኢየሱስን ማገልገል እንፈልጋለን፣ ግን በኢየሱስ መገልገል እናቅም። ማርታ በኢየሱስን ማገልገል ትፈልጋለች፣ እያገለገለች ነው። ማርያም ግን ከኢየሱስ እየተገለገለች ነው። ቢወጡና ረጅም መንገድ ቢሄዱ በጣም ቀጥ ብላ የምትሄደው ማርያም እንጂ ማርታ አይደለችም። ሰምታችሁኛል? ምክንያቱም ከኢየሱስ የተማረ ከኢየሱስ የሰማ ሰው አይታወክም። ምን እንደሰማ ያውቃል። ምን እንደሰማ ምን እንደተናገረ ምን እንደተማረ ስለሚያውቅ ከኢየሱስ የተማረ ሰው ምን አይሆንም? አይታወክም። ኢየሱስ ጌታ ነው። እስቲ እኔ አልታወክም በሉ። እጃችሁን ከፍ አድርጉና መንፈስ ቅዱስ በሉት። ካንተ መማርም በሉት። አስተምረኝ በሉት። ድገሙና መንፈስ ቅዱስ በሉት። ኢየሱስን አስተምረኝ በሉ። መጽሐፍ ሲናገር መንፈስ ቅዱስ ጳራቅሊጦስ የሚባለው መንፈስ ቅዱስ ምን አለ? በድካማችሁ ይረዳችኋል፣ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። እስቲ እኔን ይመራኛል በሉት። ሃሌሉያ። ዛሬ በዚህ ሰዓት እንዲህ ብዬ ጸልያለሁ። ከሕይወታችሁ ላይ በኢየሱስ መቅበዝበዝ የተመታ ይሁን። ከዘመናችሁ ላይ የተመታ ይሁን። ከመንገዳችሁ ላይ የተመታ ይሁን። አያችሁ ወገኖች፣ ትልቁ ነገር ከኢየሱስ መማር ነው። ከማን መማር? ከኢየሱስ መማር። ብዙ የምታረገው ነገር ቢኖራትም ብዙ የምትለው ነገር ቢኖራትም እሷን የማረካትና እሷን ደስ ያላት እሷ የምትፈልገው አንድ ነገር ነው። እሱ ምንድነው? ቁጭ ብላ ከኢየሱስ መማር። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሃሌሉያ። ስሙ ለዘላለም ይባረክ። እስቲ እጃችሁን ከፍ አድርጉና መንፈስ ቅዱስ በሉ። ዛሬ በሉ ካንተ አንድ ነገር ይዤ መውጣት ፈልጋለሁ በሉ። ባዶ መውጣት አልፈልግም በሉ። በጌታ በኢየሱስም በሕይወታችሁ ላይ እንደዛ ሆነ። አዎ በመንገዳችሁ ላይ በዘመናችሁ ላይ በመውጣትና በመግባቶቹ ላይ በጌታ በኢየሱስም የእግዚአብሔር ክብር በኃይል ይገለጥ አለች። ከዛ ኢየሱስ
ለምንድን ነው የምትጨነቂው አለ። ለምንድን ነው የምትታወቂው አለ። የሚያስፈልገው አንድ ነገር ነው። መልካሙን የማይወሰድባትን መልካሙን እድል አንድ መርጣለች አለ። ለካ ህይወት ምርጫ ነው። ህይወት ለካ መርጠን ነው። ኢየሱስ ጌታ ነው። ዛሬ እሱ ያገልግልን። ከዛሬ ምሽት ጀምሮ እሱ ያገልግልን። እስቲ እጃችሁን ከፍ አድርጉና መንፈስ ቅዱስ አንተ ያገልግለኝ በሉስ። ድገሙና መንፈስ ቅዱስ በሉ። አንተ ያገልግለኝ በሉ። አዎ እሱ ያገልግልን። ሰው ያገልግልን። ሁኔታችን የሆነ ነገራችን አገልግል። እሱ ያገልግልን። ተማረች ቁጭ ብላ ከሱ ዋው ከኢየሱስ መማር ምን አይነት ሞገስ እንዳለው ብታውቁ። የእውነት ነው እኮ አንዳንድ ጊዜ ቁጭ ብላችሁ መጽሐፍ ቅዱስ እያነበባችሁ ወይ ምናምን ብላችሁ አታውቁ። የምሬ እኮ ነው። ሲባራላ እሱ ራሱን ሲያበራላችሁ፣ እሱ ራሱን ሲገልጥላችሁ፣ እሱ ራሱን ሲያካፍላችሁ። ኢየሱስ ጌታ ነው። ዛሬ በዚህ መንፈስ መሞላት ይሁን። ዛሬ የሚያቅበዘብዘን ነገር የኢየሱስ ስም የተመታ ይሁን። የሚያውከን ነገር በኢየሱስ ስም የተመታ ይሁን። የሚያቅበዘብዘን ነገር የተመታ ይሁን። አዎ ይመታ፣ ይመታ። አያችሁ መረጋጋት አይኖርንም፣ እርካታ አይኖርንም፣ የእውነት ሰላም አይኖርንም፣ እረፍት አይኖርንም። ለምን? ከሱ ካልተማር። እውነት ነው። ታስታውሳላችሁ ሙሴ እንዲህ አለ። ሙሴ ከወንድሞቻችሁ መካከል እንዳለ እንደኔ ያለው ነብይ ይነሳል። ሙሴ ወደ ራሱ አይደለም ተጠቆመው፣ ወደ ኢየሱስ ነው ተጠቆመው። ወደ ማን? ወደ ኢየሱስ። ሃሌሉያ። ስለዚህ ምንም ብትባሉ፣ ምንም ብትነገሩ፣ ምንም ብባሉ ኢየሱስ ካልተነገራችሁ ክሳራ ላይ ናችሁ ማለት ነው። ዛሬ እሱ ይነገር። ከዛሬ ጀምሮ ምን ቀጥላቸው መንገዶች፣ ምን ሄዳቸው መንገዶች በጌታ በኢየሱስ ስም እሱ ይነገረን። መንገዳችን እሱ ያብራ፣ ህይወታችን እሱ ያብራ፣ ዘመናችን እሱ ያብራ። ኢየሱስ ጌታ ነው። ዘመናችሁ ይባረክ። እንጸልያለን። ይበቃ።